ክፍል 1 ጊዜው ኢሳ አለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናውን ከምንም ጊዜ በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የአረብ ነገዶች በተለያዩ የጎሳ መሪዎች የሚመሩ ቢሆኑም ጉልበተኛው ከደካማው፣ ሀብታሙ ከድሃው፣ ባለ ብዙ ዘመዱ ከባይተዋሩ እየቀሙ የሚኖርበት ዘመን ነበር። በዚያ ዘመን ስልጡን የሚባሉት ፐርሺያዎች እንኳን እሳት በማምለክ የዘቀጠ አስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነፃነት የማይቀላቀልበት ዘመንም ነበር። አዎ፣ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀብሩበት ዘመን ነበር። በዚያ ዘመን በተከበረው የአላህ ቤት ካዕባ ውስጥ 360 አማልክቶች ይመለኩ ነበር። ይህም አላንስ ብሎ የካዕባ ጎብኚዎች እርቃናቸውን በካዕባ ዙሪያ ይዞሩ ነበር። የሰው ዘር በዚህ የድንቁርና ባህር ውስጥ በመዋለል ላይ እያለ አንድ ነዋሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብዱላህ ከተባለ ህጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤት ነፍሰ ጡር ሆና ሳለ አብዱላህ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰበበትን ደርሶ ለንግድ አስፈላጊ የሆነውን እቃዎች ሸምቶ ሲመለስ የስሪብ መዲና የተባለች ከተማ ሲደርሱ አብዱላህ ትንሽ ተጫጫኑ። ነጋዴ ጓደኞቹም የንግድ ሸቀጦቻቸውን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ አብዱላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት እፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነሱም ሸቀጣቸውን ይዘው መካ ጉዟቸውን ቀጠሉ። በመጨረሻም አብዱላህ ያጎከን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበተ። ወራት በወራት እየተተካኩ የአሚናም የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና ባለቤቷ በመውለጃ ጊዜዋ ከጎኗ ባይኖርም የእሷን መውለጃ ቀን የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይተውታል። በወርሃ ረቢዑል አወል በዕለተ ሰኞ ምድር ዓለማችን ለብዙ ሺህ ዓመታት ተጠብቀው የነበረው ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው ያ የእዝነት መገለጫ የሆነው ያ ምድርን ከጽልመት የገላገለው ታላቁ ነቢይ ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ታላቁ ነቢይ ስሙ ሙሐመድ ሰለላሁ ዐለይሂ ወሰለም ኢብን አብዱላህ ኢብን አብዱል ሙጠሊብ ኢብን ሐሽም ኢብን አብድ መናፍ ኢብን ቁሰይ ኢብን ኪላብ ኢብን ሙራ ኢብን ከአብ ኢብን ሉአይ ኢብን ጋሊብ ኢብን ፊህር ኢብን ማሊክ ኢብን ነዲር ኢብን ኪናና ኢብን ኩዘይማ ኢብን ሙድሪካ ኢብን ኤልያስ ኢብን ሙዳብ ኢብን ሙዳር ኢብን ኒዛር ኢብን ማዕድ ኢብን አድናን እያለ የዘር ሐረጉ ከኢስማኤል አለይሂ ሰላም ጋር ይገናኛል። አሚና ረሱልን ሰለላሁ ዐለይሂ ወሰለም ልክ እንደተገላገለች ሱወይበቱል አስለሚያ የምትባል የአቡ ለሀብ ባሪያ ወደ አሳዳሪዋ አቡ ለሀብ ዘንድ ስትሮጥ በመሄድ የወንድምህ ሚስት አሚና ወንድ ልጅ ተገላገለች ብላ ስታበስረው እሱም በደስታ ሰክሮ አንቺ ካሁን ጀምሮ ባሪያ አይደለሽም ነፃ ነሽ አላት። የረሱላችንም ሰለላሁ ዐለይሂ ወሰለም አያት የሆነው አብዱል ሙጠሊብ ይህን የምስራች ሲሰማ በሽማግሌ አቅሙ በሩጫ አሚና ዘንድ በመሄድ
ሕፃኑን በደረቱ አቅፎት በስስት እየሳመው ወደ ካዕባ ገሰገሰ። አላህም ሙሐመድ የሚለውን ስም በአብዱል ሙጠሊብ ልብ ቀረጸለትና የረሱላችንን ሰለላሁ ዐለይሂ ወሰለም ስም ሙሐመድ ብሎ ሰየማቸው። ሙሐመድ ማለት ትርጉሙ የተመሰገነ ማለት ነው። ከዚያም በኋላ አረቦች በተለምዶ ሕፃናት ልክ እንደተወለዱ በጥንካሬ እንዲያድጉ ገጠር ይሸኟቸው ነበርና ረሱልም ሰለላሁ ዐለይሂ ወሰለም ወደ ገጠር ይሸኙ ገበያ ላይ የገጠር ሴቶች ፍለጋ ተወጣ። መካ ውስጥ አንድ አካባቢ አለ። ሕፃናቱን ተረካቢዎችና ሕፃናቱን አስረካቢዎች የሚገናኙበት። እዚያ ቦታ የተሰለፉ ሕፃናት በሙሉ አሳዳጊ አግኝተው ሲሄዱ ረሱል ሰለላሁ ዐለይሂ ወሰለም ግን አባት የሌላቸው የቲም ስለሆኑ ሁሉም አሳዳጊዎች ሊወስዷቸው ፈቃደኛ አልሆኑ። ሁሉም አሳዳጊ ሕፃናቱን ይዞ ወደ ሀገሩ ሊንቀሳቀስ ሲል ሀሊማ የተባለች እድለኛ የሕፃናቱን ገበያ ገብታ ረሱልን ሰለላሁ ዐለይሂ ወሰለም ብቻ ስታገኝ ባዶ እጄን ከመመለስ ብላ ይዛቸው ከአካባቢዋ ሰዎች ጋር ጉዞ ጀመረች። ረሱል ሰለላሁ ዐለይሂ ወሰለም ልክ የአሳዳጊያቸውን ሀገር ሲደርሱ ለዘመናት በድህነት የሚታወቀው የአሳዳጊያቸው የሀሊማ ቤት በጥጋብ ደስታ ተሞላ። የሀሊማ ቤት ታይቶ በማያውቅ የበረከት መዓት አሸበረቀ። በዚህ ሁኔታ ረሱል ሰለላሁ ዐለይሂ ወሰለም እዚያው ገጠር ውስጥ አድገው ከሕፃናት ለመጫወት በቁ። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ከጥቢ ወንድማቸው ከሀሊማ ልጅ ጋር ለመጫወት ከቤት ራቅ ብለው ሳለ ሁለት መላእክት በሰው ተመስለው መጡ። ረሱላችንንም ሰለላሁ ዐለይሂ ወሰለም ወደ ዳር አወጧቸውና ደረታቸውን መሰንጠቅ ጀመሩ። ይህ ሁሉ ሲሆን የረሱል የጥቢ ወንድም በቅርበት እየተከታተለ ነበር። በፍጥነት ወደ እናቱ በመሄድ ሙሐመድን ሁለት ሰዎች አስተኝተው እየገፈፉት ነው አላት። እሷም በድንጋጤ ስትሮጥ ረሱል ሰለላሁ ዐለይሂ ወሰለም ወዳሉበት ቦታ ገሰገሰች። ቦታው ላይ ስትደርስ ረሱልም ሰለላሁ ዐለይሂ ወሰለም በድንጋጤ ተሞልተው ቁመው አገኘቻቸው። ከዚያም በፍቅርና በስስት አቅፋቸው ምን ሆንክብኝ ልጄ ብላ ስትጠይቃቸው ረሱልም በጣፋጭ አንደበታቸው ከወንድሜ የተጫወትን ሳለ ሁለት ሰዎች ጅብሪል፣ ሚካኤል ድንገት መጡ። ከዚያም አስተኝተውኝ ደረቴን ለሁለት ከከፈሉት በኋላ የሆነ ጥቁር ነገር ከደረቴ ፈልገው አወጡ። ከዚያም በጣም ነጭና የሚያምርም ነገር በቦታው ተክተው ደረቴ እንደነበር መልሰው ሄዱ ብለው ነገሯት። ከዚያም ሀሊማ ረሱልን ሰለላሁ ዐለይሂ ወሰለም በእቅፏ አስገብታ እቤት አመጣቻቸው። ይህን ጊዜ ባለቤቷ ሀሊማ ይህን ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም ያ ሁኑ ቦታ ላይ ተለክፎ ሊሆን ይችላልና ነገሩ ሳይጸናበት መካ ወስደን እናስረክበው አላት። እሷም በዚህ ተስማምታ ለዓመታት በአካባቢያቸው ብርሃን ያበራላቸውን ሕፃን በ4 ዓመቱ ወደ መጣበት መካ ይዘውት ሄዱ። ከዚያም ብዙ ተጉዘው መካ ሲደርሱ የረሱልን ሰለላሁ ዐለይሂ ወሰለም እናት አገኟትና ልጇን አስረከቧት። እሷም ለምን እንዳመጡ ስትጠይቃቸው ልክፍት እንዳይነካው ፈርተው እንደሆነ ነገሯት። ያን ጊዜ እሷም ወላሂ የኔን ልጅ ልክፍት አይነካውም፣ ሙሐመድን ነፍሰ ጡር ሁኜ ምን እንዳየሁ ልንገራችሁ። ከኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ህንፃዎች ላይ ሲያንጸባርቅ ተመልክቻለሁ። ደግሞ እሱን አርግዤ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ሚስጥር አለው አለቻቸው። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም ከእናታቸው አሚና መኖር ጀመሩ። ከዕለታት አንድ ቀንም የረሱል ሰለላሁ ዐለይሂ ወሰለም እናት አሚና ልጇን ሙሐመድንና አገልጋዩዋን ኡሙ አይመንን ይዛ የባለቤቷን ቀብር ልትዘይርና ለረሱልም ሰለላሁ ዐለይሂ ወሰለም አጎቶቻቸውን ልታስተዋውቅ ወደ የስሪብ መዲና ጉዞ ጀመረች። ጉዞው በጣም ከባድ ነበር። አየሩም እጅጉን ይከብዳል። ይሁን እንጂ ከመካ ተነስተው ጋራ ተራራውን አቆራርጠው መዲና ደረሱ።
አሚና ልጇን እና አገልጋዩን ተክተው ደረቴ እንደነበር መልሰው ሄዱ ብለው ነገሯት። ከዚያም ሀሊማ ረሱልን ሰለላሁ ዐለይሂ ወሰለም በቅፏ አስገብታ እቤት አመጣቻቸው። ይህን ጊዜ ባለቤቷ ሀሊማ ይህን ልጅ ለወላጆቹ መመለስ ያለብን ይመስለኛል፣ ምክንያቱም ያ ሁኑ ቦታ ላይ ተለክፎ ሊሆን ይችላልና ነገሩ ሳይጸናበት መካ ወስደን እናስረክበው አላት። እሷም በዚህ ተስማምታ ለአመታት በአካባቢያቸው ብርሃን ያበራላቸውን ህፃን በ4 አመቱ ወደ መጣበት መካ ይዘውት ሄዱ። ከዚያም ብዙ ተጉዘው መካ ሲደርሱ የረሱልን ሰለላሁ ዐለይሂ ወሰለም እናት አገኟትና ልጇን አስረከቧት። እሷም ለምን እንዳመጡ ስትጠይቃቸው ልክፍት እንዳይነካው ፈርተው እንደሆነ ነገሯት። ያን ጊዜ እሷም ወላሂ የኔ ልጅ ልክፍት አይነካው፣ ሙሐመድን ነፍሰ ጡር ሁኜ ምን እንዳየሁ ልንገራችሁ። ከኔ ውስጥ የሆነ ብርሃን ወጥቶ የሻም ሀገር ህንፃዎች ላይ ሲያንጸባርቅ ተመልክቻለሁ። ደግሞ እሱን አርግዤ ምንም አይነት የእርግዝና ስሜት አልተሰማኝም። ይህ ልጅ ትልቅ ሚስጥር አለው አለቻቸው። ከዚያም ረሱላችን ሰለላሁ ዐለይሂ ወሰለም ከእናታቸው አሚና መኖር ጀመሩ። ከዕለታት አንድ ቀንም የረሱል ሰለላሁ ዐለይሂ ወሰለም እናት አሚና ልጇን ሙሐመድንና አገልጋዩን ኡሙ አይመንን ይዛ የባለቤቷን ቀብር ልትዘይርና ለረሱልም ሰለላሁ ዐለይሂ ወሰለም አጎቶቻቸውን ልታስተዋውቅ ወደ የስሪብ መዲና ጉዞ ጀመረች። ጉዞው በጣም ከባድ ነበር። አየሩም እጅጉን ይከብዳል። ይሁን እንጂ ከመካ ተነስተው ጋራ ተራራውን አቆራርጠው መዲና ደረሱ። አሚና ልጇን እና አገልጋዩን ይዛ በመዲና ምድር ለ1 ወር ያህል ተቀመጠች። ከዚያም ወደ መካ መመለስ ስላለባት ልጇንና አገልጋዩን ይዛ ወደ መካ በመመለስ ላይ ሳለች አሚና እጅጉን ታመመች። ብዙም በሽታዋን መቋቋም አልቻለችም ነበርና አብዋ በተባለ ቦታ አሚና ህይወቷ አለፈ። አባታቸውን ሳያዩ ያደጉት ረሱላችን ሰለላሁ ዐለይሂ ወሰለም በ6 አመታቸው እናታቸውን አጡ። ኡሙ አይመን የተባለችው አገልጋይ አሚናን እዛው አብዋ ላይ ቀብራት የቲሙን ልጅ ይዛ ወደ መካ ተመለሰች። ከዚያም በኋላ አብዱል ሙጠሊብ የተባለው የረሱላችን ሰለላሁ ዐለይሂ ወሰለም አያት ረሱልን የማሳደግ ኃላፊነት ወሰደ። ከልጆቹም በላይ ይንከባከባቸው ነበር። በካዕባ ዙሪያ ላይ ሆኖ በትላልቅ ሀገራዊ ጉዳዮች ላይ ሲያወያይም ረሱልን ሰለላሁ ዐለይሂ ወሰለም በእቅፉ ያኖራቸው ነበር። ይሁን እንጂ አብዱል ሙጠሊብም ብዙ ሳይቆይ ረሱል ሰለላሁ ዐለይሂ ወሰለም በተወለዱ በ8ኛ አመታቸው አብዱል ሙጠሊብ ህይወቱ አለፈች። አብዱል ሙጠሊብ ሲሞት የረሱል ሰለላሁ ዐለይሂ ወሰለም አጎት የሆነው አቡ ጣሊብን በተራው እሳቸውን ተንከባክቦ የማሳደጉን ኃላፊነት ተረከበ። አቡ ጣሊብ ለረሱል ሰለላሁ ዐለይሂ ወሰለም ያለውን ቦታ እጅጉ ድንቅ ነው። ልጆቹን ከሳቸው በፍጹም አወዳደርም ነበር። አቡ ጣሊብ ምንም እንኳን እንደሌሎቹ የረሱል ሰለላሁ ዐለይሂ ወሰለም አጎቶች ባለ ሀብት ባይሆንም ነገር ግን በጣም ክቡር ሰው ነበር። አቡ ጣሊብ የትም ይሂድ የት ብቻ ከጎኑ ረሱል ሰለላሁ ዐለይሂ ወሰለም አይጠፉም ነበር። ከዕለታት አንድ ቀን የመካ ነጋዴዎች ለንግድና ሸቀጣሸቀጦችን ለመነገድ ከመካ ሲነሱ አቡ ጣሊብም ረሱልን ሰለላሁ ዐለይሂ ወሰለም በ12 አመታቸው ይዘዋቸው ተነሳ። የንግድ ተጓዦች እጅግ ብዙ ከተጓዙ በኋላ በስራ የምትባል ሀገር ሲደርሱ አንድ መነኩሴ ብቻውን አላህን በሚያመልክበት ቦታ ብቅ አሉ። ይህን የነጋዴ ተጓዦችን ሲመለከትም ይህ መነኩሴ በሩጫ ወደ ነጋዴዎች ገሰገሰ። ከዚያም ይህ መነኩሴ ረሱላችንን ሰለላሁ ዐለይሂ ወሰለም ላይ በጣሙን አፈጠጠባቸውና ይህ ልጅ የማን ነው ብሎ ጠየቀ። አቡ ጣሊብም የኔ ልጅ ነው አለ። መነኩሴውም ይህ ልጅማ አባቱ በህይወት መኖር የለበትም ሙቷል አለ። አቡ ጣሊብም በእርግጥ ልክ ነህ፣ አባቱ ሙቷል፣ እኔ አጎቱ ነኝ አለ። መነኩሴውም በል ምክሬን ስማኝና ይህን ልጅ ይዘህ ወደ መካ ተመለስ፣ ይህ ልጅ ትልቅ ሚስጥር ይታይበታልና አሁን አይሁዳውያን ካዩት ሳይገድሉት አይለቁትም ብሎ መከረው። አቡ ጣሊብም ቅፍላቱን ትቶ
ውዱ ነቢይ ሰለላሁ ዐለይሂ ወሰለም ይዟቸው ወደ መካ ተመለሰ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም የልጅነት ዘመናቸውን አጠናቀው ወጣት ሆነዋል። መካ ላይ የሚገኙ ወጣቶች በወጣትነት ዘመናቸው ይጠጣሉ፣ ዝሙት ያደርጋሉ፣ ይጨፍራሉ፣ ይደሰታሉ። ይሁን እንጂ የመካ ወጣት የሚሆኑት ነገር ለረሱል ሰለላሁ ዐለይሂ ወሰለም ያስጠላቸው ነበር። ሁሌም ስራ ላይ ነበር የሚያሳልፉት። ከዕለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም እንደማንም ወጣት ከተማ ላይ መጫወት አማራቸውና ከብቶቹን ለባለቤቶቹ አስረክበው መሀል ከተማ ገቡ። ሰዓቱ ጨላልሟል። ልክ ከተማ ሲገቡ ድል ያለ ሰርግ ላይ የተጨፈረ ተመለከቱና ጠጋሉ። ይህን ጊዜ አላህም ያልታሰበ እንቅልፍ እዚያው ለቀቀባቸውና ሌሊቱን እዚያው ተኝተው አሳለፉ። አላህ እንዲህ እያደረገ የወጣትነት ፈተናዎችን ያሸጋግራቸውም ጀመር። የህይወት ታሪክ ክፍል 1። ጊዜው ኢሳ አለይሂ ሰላም ካረገ 600 ዓመታትን አስቆጥሯል። ዓለም በጨለማ ተውጣለች። የሰው ዘር ድንቁርናውን ከምንም ጊዜ በላይ አይሏል። በዚያ ዘመን ዚና ዓለም ላይ እጅጉን ተስፋፍቶ ነበር። የአረብ ነገዶች በተለያዩ የጎሳ መሪዎች የሚመሩ ቢሆኑም ጉልበተኛው ከደካማው፣ ሀብታሙ ከድሃው፣ ባለ ብዙ ዘመዱ ከባይተዋሩ እየቀሙ የሚኖርበት ዘመን ነበር። በዚያ ዘመን ስልጡን የሚባሉት ፐርሺያዎች እንኳን እሳት በማምለክ የዘቀጠ አስተሳሰብ ድንቁርና ውስጥ ነበሩ። በዚያ ዘመን ሴት ልጅ የተዋረደች ፍጥረት ነበረች። ሴት ልጅ ያለው አባት ከአቻዎቹ በነፃነት የማይቀላቀልበት ዘመንም ነበር። አዎ፣ በዚያ ዘመን ሴት ልጅ የውርደት መገለጫ ናት በማለት ከነነፍሷ የሚቀብሩበት ዘመን ነበር። በዚያ ዘመን በተከበረው የአላህ ቤት ካዕባ ውስጥ 360 አማልክቶች ይመለኩ ነበር። ይህም አላንስ ብሎ የካዕባ ጎብኚዎች እርቃናቸውን በካዕባ ዙሪያ ይዞሩ ነበር። የሰው ዘር በዚህ የድንቁርና ባህር ውስጥ በመዋለል ላይ እያለ አንድ ነዋሪነቷ መካ የሆነና እሷም አሚና የምትባል አረባዊት እንስት አብዱላህ ከተባለ ህጋዊ ባለቤቷ በመካ ከተማ ጸነሰች። ይሁን እንጂ አብዱላህ ባለቤት ነፍሰ ጡር ሆና ሳለ አብዱላህ ከቁረይሽ ነጋዴዎች ጋር ሸቀጥ ለማምጣት ከሀገር ወጣ። ከነጋዴዎቹ ጋር ያሰበበትን ደርሶ ለንግድ አስፈላጊ የሆነውን እቃዎች ሸምቶ ሲመለስ የስሪብ መዲና የተባለች ከተማ ሲደርሱ አብዱላህ ትንሽ ተጫጫኑ። ነጋዴ ጓደኞቹም የንግድ ሸቀጦቻቸውን ይዘው የትም መቆየት ስለሌለባቸው መዲናን ትተው ሊያልፉ አብዱላህ እኔ እያመመኝ ስለሆነ እዚህ ሀገር አጎቶቼ ጋር ትንሽ መቆየት እፈልጋለሁ ብሏቸው እነሱን ሸኝቶ እሱ እዚያው መዲና ቀረ። እነሱም ሸቀጣቸውን ይዘው መካ ጉዟቸውን ቀጠሉ። በመጨረሻም አብዱላህ የአብሩክን ክፋይ ለማየት ሳይታደል ዱንያን በመዲና ከተማ ተሰናበተ። ወራት በወራት እየተተካኩ የአሚናም የመውለጃ ጊዜዋ ደረሰ። ምንም እንኳን አሚና ባለቤቷ በመውለጃ ጊዜዋ ከጎኗ ባይኖርም የእሷን መውለጃ ቀን የሚጠባበቁ የአብዱላህ ወንድሞችና አባቱ በእንክብካቤ አቆይተውታል። በወርሃ ረቢኡል አወል በዕለተ ሰኞ ምድር ዓለማችን ለብዙ ሺህ ዓመታት ተጠብቀው የነበረው ሰው ብቅ አለ። ያ የነቢያት መደምደሚያ የሆነው ያ የእዝነት መገለጫ የሆነው ያ ምድርን ከጽልመት የገላገለው ታላቁ ነቢይ ከአሚና ማህፀን ወደ ምድራችን ተሸጋገረ። ያ ታላቁ ነቢይ ስሙ ሙሐመድ ሰለላሁ ዐለይሂ ወሰለም ኢብን አብዱላህ ኢብን አብዱል ሙጠሊብ ኢብን ሐሽም ኢብን አብድ መናፍ ኢብን ቁሰይ ኢብን ኪላብ
ኢብን ሙራ ኢብን ከዓብ